እውነት እናንተ ለሃይሚና ለብሩኬ ማንም አይደለም እኔ በቀደምም ተናግሬያለሁ ሀታ የብሩክ ወንድም ሀታ የሃይሚ ወንድም እንኳን ማለት ነው ከዚህ በኋላ እነዚህ ልጆች መሃል ማንም ሰው እንዳይገባ ትናንትና የሚወዳት ሚስቱን የሚያፈቅራት ሚስቱን ተናዳ ሃይሚ እኔ ጋር ትምጣ ባለው በተራ በገንዘብ ገዝቷት እኮ ነው በገንዘብ ነው እኮ የገዛት አለብን ዩቲዩብዋንም ቲክቶክዋንም እንጂ እዚህ ጋር ለህርቅ ነው ለሰላም ነው ይቅርታ ጠይቂ ብለን ላይቭ ላይ ገብታ ብዙ ከስር ጽፈንላታል ለምን ይቅርታ አልጠየቀችም ላይቭ ላይ ባልሰማ ነው አይደለ ስታላግጥብን የነበረችው ዘፈን እየከፈተች አሁን ለምንድን ነው በፍጹም መታ ካሜራ ደብቄ ብላ እሱን ድራማን ምሰራበት ትስራ እንደ አይነት ጫወታ የምትጫወተው ምን ፈልጋ ነው የመጣችሁ ኦዲየንስን ለመበጥበጥ እነሱን ለመበጥበጥ ምን ፈልጋ ነው የመጣችሁ ይቅርታ አይደለም እሷ ልጠይቅም እነሱንም በአንድነት ማግኘት የፈለገችው ምን አይነት ተንኮል አስባ ነው እኛ ቀጥታ መስራት ያለብን ማዘጋት ነው ዩቲዩብ መዘጋት አለበት በቃ ከዚህ በኋላ ርህራሄ መስጠት አለብን ብዬ አላምንም ያችም እችም መጥፋት ነው ያለባቸው ያቺ ትላንት የተናገረችው ሳይደርቅ እየተከታተሉ የሚመጡት ለምንድን ነው ይሄ ነው እኔ ጥያቄ ሆነብኝ እና ለይቅርታ ነው ብላችሁ የምትጽፉ ከስር ለይቅርታ አይደለም ይቅርታ ጠይቂ ብለን 2 ቀን ላይፍ ስገባ በቀን ገብታ እኛ ተናግረናል ከስር ስለዚህ ለይቅርታ ነው ብላችሁ እንዳትሸወዱ ታውሩ ካላችሁ አውሩ ቴጂዬ ልክ ነሽ እኔም እኮ ያልኩት ይሄንን ነው ፍፄ ራሱ ጠይቋታል ለምንድን ነው የምትፈልጊያቸው እንዴ ፍፄ እየተረዳው እናንተ መረዳት ለምንድን ነው የሚያቅታችሁ ለምንድን ነው የፈለግሻቸው ሲል እኔ እፈልጋቸዋለሁ ለፍፄ መናገር አችልም ወይ እኔ ሃይሚን ይቅርታ መጠየቅ እፈልጋለሁ ኦዲየንስም እየጠላይ ነው እኔ ክፉ ሰው አይደለሁም ብላለች ካልሆነች ይቅርታ ልጠይቅ ነው በቃ ይቅርታ ጠይቄ የራሴን ህይወት መኖር እፈልጋለሁ ለመርሳት ሞክራለሁ ነው የምትለው አሁንም እምናገረው አለኝ ነው የምትለው ይችል ምንድነው መናገር ይፈልጋል አይደለም የሱን ደስታ መጨረሻ ላይ የሱን ደስታ ያለችው የሃይሚስ ደስታ አስደስታት እኮ በቃ ከሷ ጋር ነው ለትግሏ እኔም እኮ ምለው እየተጣላችሁ ሃይሚን ነው የመታሰለ በደለችው ተጠይቅ ያለባት ሃይሚን ነው አዎ ነው ዊድ ሰው የመጣች ነው የምትመስለው ሁላ ከሆነ ምናምን እኔ አሁን ብዙ ጊዜ እከታተላታለሁ ድፍረት የሚሰጣት እንደ አይነት ነገር ስትወስድ ነው እንጂ ላይቭ ላይ ለምን ድፍረት አላመጣችም ቲክቶክ ላይ ዩቲዩብ ላይ የምትሆነውን በደንብ ይሄ የሰራቻቸውን እንትኖች በደንብ ይዋቸው ከሃይሚ ጋር ስትታገልበት የነበረችው ህይወት ላይ ራሱ በደንብ ተከታተሏት እዛ ጋር ነው ላይክ አርጋለች ምናምን የሚለው ነገር ፎከስ አታድርጉ እሷ አታድርግ አናቅም ወጣው እንዲስን ብለው ነው ስራ ነው ምንለው ወጣው ስራ ነው ብለው ሲሉ ነው እቺ ልጅ አመጣጣ ለተንኮል ነው ልጅቷ መልሳ ልትጎዳ ነው አመጣጣ ያችም ተነስታለች ተከታተሉ በቀደም ለታ ላይፍ ስገባ ያችኛዋ ወጣ ሰራች እኔ ስሟ ሜንሽን ማድረግ ማልፈልግም የወለደችውንም እየተከታተሉ ነው የሚመጡት ትላንት ያቺ ሰራች ዛሬ ለምን መጣች እቺኛዋ ይሄንን ነው ፎከስ ማድረግ ያለበት እንጂ ይቅርታ ምናምን ብዙ ነገር አስተውሉ በማስተዋል ነው እኛ እዚህ ጋር ሚዲያ ላይ ወተን ስንናገር በማስተዋል ነው ትምህርት እየሰጡ ነው አይደለም ትምህርታዊ አይደለም ዝሙትን እያስፋፉ ነው ሁለቱም ያችም ያለጋብቻ ወሊድን እችም ደግሞ የሰው ባል አፍቀር ያለው ብላ ነው እየመጣች ያለችው ስለዚህ ለሚዲያው አይመጥኑ መውጣት አለባቸው ከሚዲያ አይ ባህሪያቸውን አስተካክለው የሚመጡ ከሆነ በሌላ ይመጣሉ ሌላ ከፍተው እንደ አይነት ጊዜ መሰጠት የለበትም የልጅቷን ህይወት ለምን ይበጠብጣሉ ምን አረጋቻቸው ሁሉም ያችም የምትፈልገው የሱን ደስታ ነው እቺኛው መጣ የሱን ደስታ ነው እስኪ እንደ ሴት የሷንም ደስታ እንፈልጋለን ለምን አላሉ በደንብ እዩት ቪዲዮዋን ያዝችኛዋንም ማለት ነው 2-3 አንዴ ይሄ በንዴት የምናየው አይደለም ቀጥታ ፎከስ አድርገን ከና አክቷ ከና ንግግሯ
በደንብ እንየውና ከዛ በኋላ እንስራበት። ይዘጋ በቃ መጥፋት አለባት ከሚዲያ። እኔ ይሄን ነው እንደ ሐሳብ ነኝ ህልመኛ ውዴ። እኛ ልጆቻችንን ምንም ነገር እንዲገጥማቸው አንፈልግም። አጀንዳም እየሰጠን አይደለ። ይችል ተውጣልን ነው። እኛ ሰልችቶናል። ይችል ከህይወታቸው ተውጣ አንፈልግም። እነሱ ጋር በፍጹም እንዳትደርስ ጓደኞቹም ወደነሱ እንዳይወስዷት ነው እንጂ አጀንዳ መስጠት አይደለም ውዴ። እኛ ልጅቷን አንፈልግም። በቃ ከሃይሚና ከብሩኬ ውጭ ማንኛውም ጓደኞቹን ራሱ አንፈልግም። የሷንም የሱንም እንደዛ ነው ያልነው። እሺ ውዶቼ፣ ሌላ አጀንዳ ነው ህልመኛ። ሁሌ አጀንዳ ስራ እንዲ እየሰጣችሁ ነው አትበሉ። ኦዲየንሱ እኮ ነው ያበላ ልጆቹን አሁን ወደ መጥፎ እንትን ነው የሚወስዳቸው እኮ አሁን እነሱ ስራ ነው ከተባለ ትክክለኛ ባየነው ቪዲዮን ባየነው ሐሳብ የምንሰጠው ቪዲዮን ባየነው ባሳዩን ነው። በራሳችን ፈጥረን የምንሰጣቸው አይደለም። ትክክለኛውን ነገር ነው እየተናገርን ያለው። ያስጠላል በጣም። ትውልድ ሊበላሽ አይገባም። በቃ እንደ አንድ ኢትዮጵያን ትውልድ የሚያበላሽ ስራም ነው ካላችሁ ትውልድ ያበላሻል። እኔ ግን ስራ ነው ብዬ አልቀበለውም። ስራ ነው ብለው ወጥተው ሲሉን ስራ ነው እንላለን። እንደዛ ካልተባልን ግን በቀጥታ እቺ ልጅ ከሚዲያው ከምትሰራው ሁላ ስራ እናስወግዳታለን። አይደለም ከዚህ ምክንያቱም ለዜጎቿ ለኢትዮጵያን ለሚመጡት ትውልድ ምን እያስተላለፈች ነው ላሉትም ጭምር የሰው ባል መንጠቅ የሰው ትዳር መበተን የሚሰበስብ ተሰብስባችሁ የምትይው እዚህ አንቺ እኛ ስለነሱ ቪዲዮ እኮ አላወራንም። ምን አይነቷ ናት ትጂ? አንቺን አይደለም ይቅርታት እህቴ ታያት እነሱ እንደፈለገ ይሁኑ ሀብታም ግን በትክክለኛው ነገር አቋም ይዞ አቋም ኖሮ ነው እንትን ማለት ያለበት። ደጋፊው ፋሚሊም አድናቂም ሶስቱም አይነት የሆነ አቅጣጫውን ባንድ አድርጎ መስራት ነው ያለበት። ተከፋፍሎ አይደለም መስራት ያለበት። እዛ ከታች ሆናችሁ የምትጽፉት መጀመሪያ ሄዳችሁ የሷን ቪዲዮ እዩት ወይም አዳምጡት። ሰው ሰምቶ ነው እንትን በደንብ አዳምጡት። በደንብ አክሽኗን እዩት። ከዛ በኋላ ከኛ ጋር ለመሞገት ኑ። ለምንድን ነው ማይላት? እንዳታዩላት እቺ ሰላም ካላዩ በምን ይረዱናል? ሰላም በምን ይረዱናል? አያስፈልግም። ትጂ አንቺ ከተረዳሽው አስረጅኝ እንጂ እኛ አናይም። አታስፈልግም። ከታየላትማ እንትኗ ቪዋ እየጨመረ ነው የሚሄደው። ለምን ይታያል? አንድ ሰው እንዳይ 7 ሰዎች አላችሁ። ኮፒ አንድ ሰው እንዳይ እንድች አንገታችሁ ቢታረድ እውነት እናንተ የነዚህ ልጆች አንድነት ከፈለጋችሁ እውነት እናንተ ለሃይሚና ለብሩኬ ማንም አይደለም። እኔ በቀደምም ተናግሬያለሁ። ሀታ የብሩክ ወንድም ሀታ የሃይሚ ወንድም እንኳን ማለት ነው ከዚህ በኋላ እነዚህ ልጆች መሀል ማንም ሰው እንዳይገባ። ትናንትና የሚወዳት ሚስቱን የሚያፈቅራት ሚስቱን ተናዳ ሃይሚ እኔ ጋር ትምጣ ባለው በተራ በገንዘብ ገዝቷት እኮ ነው። በገንዘብ ነው እኮ የገዛት። እና ደግሞ በተረፈ ያው ዩቲዩብ ከፍተልሻለሁ አላት። በሰላም በፍቅር ዩቲዩቡን ከፈተላት። መሄድ ትችላለህ። ናፈቀኝ ምናምን ናፍቆት ሳይሆን ሲኦል ነው የሚጠብቃት። እዚህ ጋር ማናችሁ ማለት ነው አንድ ሰው እውነት እናንተ ጭንቅላት ካላችሁ አንድ ነገር እንዳታዩ የሚመጣውን ነገር እስከፈለገ ድረስ ጥግ ድረሰኛ እንሄዳለን። እውነት እናንተ እነዚህ ልጆች የምትወዱ እውነተኛ ሳታስመስሉ ከልባችሁ እውነት የምትወዱ ከሆነ የሰው ልጅ ፈርቶ አይሞትም፣ ታሞ ነው የሚሞተው። ወይም ደግሞ እግዚአብሔር በሰጠው ወይ አደጋ ሊሆን ይችላል እንጂ እንድች ብላችሁ ለምትመጣ ወላ ፍፄ እኔ እኮ ነገር በቃ እናዘጋ ዘመቻው መሆን ያለበት መዘጋት ነው እንዴ? የናዘጋ ይባላል። የዛችኛይቱ የቼር ጉዟም ዘጋ ሲባል ማን ያዘጋ የለም። ማን ነው ይሄንን አስተዋወቀ? ይኸውልሽ አሁን እዛ ጋር እኛ ሪፖርት ገብተን ሪፖርት ያደረገን አለን። 10,000 ሪፖርት መኖር አለበት ለማዘጋት። ገባሻ? እኔ ራሴ ሪፖርት አድርጌያለሁ። አንድ ሰው 2 ሰው ምናምን አይደለም። 10,000 ህዝብ አንድ አይነት ምክንያት ይጠይቃል። ሪፖርቱን ስታረጊ ምክንያት ይጠይቃል። ምክንያቱ ተጽፎ አንድ አይነት ተጽፎ ጠቅላላ ሪፖርት መደረግ አለበት የሁለቱም ልጆች። ምክንያቱም እነሱ ለትውልድ ለነዚህ ልጆች ብቻ አይደለም። አላረግናትም፣ ሰብስክራይብ አላረግናትም። እንችላለን። ባታረጊም ትችያለሽ። ባታረጊም ትችያለሽ ሪፖርት
ይሄ ማለት እኮ ደስታችን ላይ እንደ ውሃ እንደተከለሰ ማለት ነው። ይሄ ራስ ኦዲየንስን መከበር አለበት። ለነሱ ብዙ ነገር ሰው መስዋዕትነት እየተከፈለ እኛም ማስከፋት ያለባቸው አይመስለኝም። ስለዚህ ሁላችሁም የራሳችሁን ሐሳብ ይሄ ነገር እንዳይፈጠር የራሳችሁን የተሰማችሁን ሐሳብ አጠር መጠን አድርጋችሁ መናገር። ለምንድነው ባለፈው ፍፄ ሲያጠፋ ሰብስክራይብ አንሱ ተብሎ በየገስቱ እየተዞረ ለምንድነው የሷ የማይነሳው? ማንስ ነው ያደረጋት? አሁን እዚህ ያረጋት ጭራሽ እየጨመረላት ነበር እና ሰሞኑን 9000 ማን ያደረጋት ነበር? ቅድም አይዋለሁ 9025 ደርሷል። የሆነ ቻናላን ሪፖርት እና ለምን እነሱን እናወራለን? ዛሬ እኮ እነ ሃይሚ ቪዲዮ ለቋሉ። ታው አታወሩ ስናወራ ማለት ነው። ይቅርታ አድርጉልኝና እናንተ ናችሁ እኮ እንድትታወቅ ወይንም ደግሞ የሆነ ነገር እንድትሆን የምታረጉት። ለምንድን ነው የምታወሩት? ሲጀመር ማውራት ፈልጌ አይደለም ያወራሁት ጋይስ። ይኝኝ አትበሉ ምናምን ዝም ይበሉ ምናምን